ውጤት ይኖረዋል። እሷ ስትገለጥ ትዳሩ ጣዕም ይኖረዋል። ያኔ በገሊላ ቃና ሰርግ ተገኝታ የወይን ጠጅ እኮ የላቸውም ብላ ጣዕም ቀለም የሌለውን ውሃ ወደ ወይን ጠጅ እንዳስቀየረች እንደዚሁ ጣዕም ቀለም የሌለውን ሕይወታችንን ድንግል ማርያም ታጣፍጥልን። ድንግል ማርያም ታጣፍጥልን። ዛሬ ገንዘቡ አቅም አጥቷል። ዛሬ ጤናችን ላሽቋል። ዛሬ የፈረጠመው ደክሟል። እዚህ ጋር ትከሻው አብጧል፣ ልቡ ግን ላሽቋል፣ ሟምጧል። ዛሬ ሁሉ ነገር ከጥቅም ውጭ ሆኗል። ድንግል ማርያም ጥቅም ትስጥልን። ብዙ ገንዘብ እናወጣለን፣ ቀዳዳ ከረጢት ውስጥ እንጨምረዋለን። በየሐኪም ቤቱ ተንፍስ እያለ ሐኪም ይቀበለናል። በየጎዳናው ማንም ይቀበለናል። በልተን ተመስገን ማለት በልተን እፎይ ማለት ርቆናል። ስለዚህ ድንግል ማርያም ብትገለጥልን አይሻልም? የሰላም እናት ድንግል ማርያም ደም መቃባት ጌጥ ላደረግነው ለእኛ ትገለጥልን። በየቦታው ንጹሐን ወገኖቻችን ደመከልብ በሚሆኑባት ኢትዮጵያ ላይ ድንግል ማርያም የሰላም እናት ድንግል ማርያም የሰላም አለቃ ክርስቶስን ይዛ ትገለጥልን። ድሃ በሚገፋበት በኢትዮጵያ ምድር ላይ አምላከ ነዳያን የተባለ ልጇ ክርስቶስን ይዛ ድንግል ማርያም ትገለጥልን። ዛሬ እንግዲህ እመቤታችንን ለ5 ቀን አጎበር ጥለው ድንኳን ተክለው እመቤታችንን ያዩዋታል። እመቤታችንን ትገለጥላቸዋለች። ነው መሐረባቸውን እየወረወሩ ባርከሽ ስጪን ይሏታል። እስቲ ከዘመዴ ገሌን አሳይን ይሏታል። እስቲ የሕይወቴን ጉዳይ ፍቺልን ይሏታል። ድንግል ማርያም ዛሬ ትፈታለች አትፈታም? መልስ ትሰጣለች አትሰጥም? ከእኛ ምንድን ነው የሚጠበቀው? ምንድን ነው የሚጠበቀው? ማመን 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 ማመን። እሱ ነው። እምነት ጉልበት አለው ወገኖቼ፣ እምነት ጉልበት አለው። የተንጣለለ ባህር ላይ መንገድ ይሰራል። እምነት ጉልበት አለው፣ እሳት ያበርዳል። እምነት ጉልበት አለው፣ ተራራውን ዝቅ ያደርጋል። እምነት ጉልበት አለው። እምነት ቋንቋ ነው፣ ከእግዚአብሔር ጋር ያግባባል። ያለ እምነት መስዋዕታችን ሊያደርግ አይችልም። ስለዚህ መድኃኒዓለም ኢየሱስ ክርስቶስ በእምነታችን ያጽናል። ወደ እሱ ወዳለበት እንድንገባ ወላዲተ አምላክ ድንግል ማርያም በአማላጅነቷ ትርዳን። ጸሎታችንም ያንን አይደል? ቤተ ክርስቲያንም እኮ መጨረሻ ላይ እኮ የምትባረከን ይህንን ማለት እናንተ የክርስቲያን ወገኖች ሆይ ዛሬ በዚህ እንደተሰበሰባችሁ ነፃ በምታወጣ በደብረ ጽዮን ምን ይበላችሁ? ይሰብስባችሁ። የካህናት አለቃ ኢየሱስ ክርስቶስ ወዳለበት ያግባችሁ። የተሳለ ብሩህ የፊቱ መልክ ንጹሕ አክሊልና ብሩህ ልብስ በዚህ አለ። እሱም ከላይ የተገኘ ነው። እሱ ወዳለበት ምን ይበላችሁ? እንገባለን። ሥጋውን ከበላን እንገባለን፣ ደሙን ከጠጣን እንገባለን። የእመቤታችን የድንግል ማርያምን ምልጃ ተስፋ ካደረግን በዚህ የሰበሰበን መድኃኒዓለም ኢየሱስ ክርስቶስ በደብረ ጽዮን ይሰብስበን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ ይክበር ይመስገን። እስኪ አመስግኑት እግዚአብሔር። ቅድም አንድ ሲነገር የሰማሁት ነገር አለ። ይህ ቦታ ማጅራት የሚመታበት፣ ቋንጃ የሚሰበርበት፣ ሰው የሚዘረፍበት፣ ኃጢአትና ወንጀል ተባብረው የሚሰሩበት ቦታ ነበረ። ኃጢአተኛውን ባርኮ ጻድቅ ማድረግ፣ የወደቀውን አንስቶ ማክበር፣ የረከሰውን ቀድሶ መስራት የሚችል ማን ነው? ማን ነው? ያ የሰዎች ስጋት የነበረው ያ የሰዎች ፍርሃት የነበረውን ቦታ ባረከና የኛ የበረከትና የመረጋጊያ ቦታ አደረገልን። ክብርና ምስጋና ለስሙ ይሁን። በተናቀ መስራት የሚችለው በወደቀ መስራት የሚችለው የእረፍት ቦታ አደረገልን። እናንተ ቋንጃችን የሚሰበርበት ቦታ፣ ኃይለ አጋንንት የሚሰበርበት ቦታ አደረገልን። ኪሳችን በወንበዴዎች የሚታጠብበትን ቦታ፣ ኃጢአታችን የሚታጠብበት ቦታ አደረገልን። ይችላል አይችልም? አረ ክብር ለሱ ይሁን። ሰራ። አሳዳጁ ጳውሎስን ምርጥ ዕቃ ያደረገ ክርስቶስ፣ ከሃዲው ጴጥሮስን የካህናት አለቃ ያደረገ ክርስቶስ፣ በቅጥቅጥ እንጨት በሙሴ በት ባህር የከፈለ ክርስቶስ ይህንን ቦታ ቀደሰና የጸጋ ግምጃ ቤት አደረገልን። የምንፈወስበት ሆነ። ሐኪም ያቃተውን ባለሙያ የደከመበትን ቦታ ጉዳይ እዚህ ቦታ ላይ ድንግል ማርያም ፈታችልን። ወገኖች
ወገኖቼ ኃጢአት ሰራው ብላችሁ ተስፋ አትቁረጡ። እንዲያውም እዚህ ቦታ ስትመጡ እችን ጸሎት ጸልዩ። ይህችን ቦታ ያሰብክና የቀደስክ እኔን አትቀድሰኝም በሉት። ይህቺ ርኩሰት የበዛባትን ቦታ መቅደስ ያደረግክ ክርስቶስ እኔ ደምህን ያፈሰስክልኝ ሥጋህን የቆረስክልኝ እኔ ኃጢአት ውጦኝ የኃጢአት መጫወቻ የዲያብሎስ መራገጫ ስሆን አታስበኝም እንበለው። ይችላል አይችልም? መድኃኔዓለም ኢየሱስ ክርስቶስ ሁላችንንም እንደዚህ የቦታ ክብራችንን ከፍ ያደርገው። ስለዚህ ይሄ ቦታ እንደተባለው ግፋ ቢል 1 ዓመት ከ9 ያህል